ጉበታችሁ በአሁኑ ሰዓት በዝምታ በስብ እየተሞላ ሊሆን ይችላል እና እናንተም ላታውቁትም ትችላላችሁ። በሚሊዮኖች የሚቆጠሩ ሰዎች ምንም አይነት ምልክት ሳይታይባቸው በጉበት ስብ ወይም ደግሞ በፋቲ ሊቨር በሽታ ይጠቃሉ፣ ጉዳቱ ከባድ እስከሚሆን ድረስ። ነገር ግን ሰውነታችሁ ገና መጀመሪያ ላይ የሚሰጠው አንድ ዋና የማስጠንቀቂያ ምልክት አለ። እናም ችላ ካላችሁት ቀስ በቀስ ወደ ብግነት ወይም ደግሞ ወደ ኢንፍላሜሽን፣ ወደ ጉበት ጠባሳ፣ ወደ ስኳር በሽታ እና አልፎ ተርፎም ወደ ጉበት ስራ ማቆም ሊያመራ ይችላል። ዛሬ ታዲያ የምትማሩት የጉበት ስብ በሽታ የሆነውን ቁጥር አንድ ዋና ምልክትን፣ ለምን እንደሚከሰት፣ ሰውነታችሁ ምን ሊነግራችሁ እየሞከረ እንደሆነ እናም ከሁሉም በላይ ደግሞ ሁኔታው ሳይባባስ በፊት እንዴት በተፈጥሮ መመለስ ወይም ማከም እንደምትችሉ ነው። በቅድሚያ የጉበት ስብ ወይም ፋቲ ሊቨር ምንድን ነው የሚለውን እንመልከት። ስለ ማስጠንቀቂያ ምልክቱ ከመነጋገራችን በፊት የጉበት ስብ በሽታ በትክክል ምን እንደሆነ በፍጥነት መረዳት ያስፈልጋል። ጉበታችሁ በሰውነታችሁ ውስጥ ካሉ በጣም ጠንክረው ከሚሰሩ የአካል ክፍሎች ውስጥ አንዱ ነው። መርዛማ ነገሮችን ያጣራል፣ የደም ስኳርን ያመጣጥናል፣ ስብን ያቃጥላል፣ ንጥረ ነገሮችን ያከማቻል፣ እንዲሁም ለምግብ መፈጨትም ይረዳል። ነገር ግን በጉበት ውስጥ በጣም ብዙ ስብ ሲከማች ጉበቱ ከአቅሙ በላይ ይጫናል። ይህ ሁኔታ የጉበት ስብ በሽታ ወይም ፋቲ ሊቨር ይባላል። ሁለት ዋና ዋና አይነቶችም አሉ። አንደኛ ከአልኮል ጋር ያልተገናኘ የጉበት ስብ በሽታ ነው፣ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ሲሆን ብዙውን ጊዜ በስኳር፣ ከመጠን በላይ በሆነ ውፍረት፣ በኢንሱሊን ሬዚስታንስ እና በመጥፎ የአመጋገብ አይነት ምክንያት የሚከሰት ነው። ሁለተኛ ከአልኮል ጋር የተገናኘ የጉበት ስብ በሽታ ነው፣ አልኮሊክ ፋቲ ሊቨር ዲዚዝ የምንለው። ይህ ከፍተኛ የአልኮል መጠጥ በመውሰድ የሚከሰት የጉበት ስብ ነው። አስፈሪው ነገሩ ታዲያ የጉበት ስብ በሽታ ለዓመታት በዝምታ ሊያድግ መቻሉ ነው። ታዲያ ቁጥር አንድ ጉበታችሁ በስብ የመጠቃት ዋናው ምልክት ምንድን ነው ካላችሁ፣ ቀጣይነት ያለው የሆድ ስብ ነው። በተለይም በላይኛው የሆድ ክፍል አካባቢ ጉበታችሁ በስብ ተጠቅቶ ሊሆን እንደሚችል የሚያሳየው አንድ ፍጹም ምልክት ግትር የሆነ የሆድ ስብ ነው። በተለይም በላይኛው የሆድ ክፍል አካባቢ ያለ ስብ። ይህ ዝም ብሎ ተራ የክብደት መጨመር አይደለም። ጉበቱ በስብ ሲሞላ ከኢንሱሊን ሬዚስታንስ እና በሰውነት ውስጥ ካለው ያልተለመደ የስብ ክምችት ጋር በጥብቅ ይገናኛል። ብዙዎቻችን የምናስተውለውም የጠነከረ ወይም ያበጠ ሆድ፣ በወገብ አካባቢ የክብደት መጨመር፣ ከምግብ በኋላ የሆድ መነፋት፣ የሆድ ስብን ለማጥፋት መቸገር ወይም በቀኝ የጎድን አጥንቶቻችሁ ስር ጫና መሰማት ይከሰታል። ይህ አይነቱ ስብ ብዙውን ጊዜ ቪሰራል ፋት ይባላል። የአካል ክፍሎችን የሚከብድ አደገኛ ስብ ነው። እናም እዚህ ጋር አስፈላጊው ትስስር አለ። የጉበት ስብና የሆድ ስብ አንዱ ሌላውን ይመግባሉ። ታዲያ ለምን የሆድ ስብና የጉበት ስብ ተያያዥ ሆኑ ካላችሁ፣ ጉበታችሁ በሰውነታችሁ ውስጥ ስብ እንዴት እንደሚቀነባበር ይቆጣጠራል። ነገር ግን እናንተ በጣም ብዙ ስኳር፣ የተቀነባበሩ ካርቦሃይድሬትሶች፣ ለስላሳ መጠጦች፣ የተቀነባበሩ ምግቦች ወይም ካሎሪዎችን ስትወስዱ ጉበታችሁ ያንን ትርፍ ስኳር ወደ ስብ መቀየር ይጀምራል። ጊዜ እያለፈ ሲሄድ ስቡ በጉበት ሴሎች ውስጥ መቀመጥ ይጀምራል። በተመሳሳይ ጊዜ ኢንሱሊን ሬዚስታንስ ይጨምራል። ሜታቦሊዝም የምግብ ስርገት ይዘገያል እና በሰውነታችሁ በሆድ አካባቢ ተጨማሪ ስብም ያከማቻል። ለዚህ ነው የጉበት ስብ ያለባቸው ብዙ ሰዎች ምንም ያክል የአመጋገብ ስርዓትን ቢከተሉም የሆድ ስብን ለመቀነስ በጣም ይታገላሉ። ታዲያ ሌሎች የተለመዱ የጉበት ስብ ምልክቶችም አሉ። እነዚህም አንደኛ የማያቋርጥ ድካም ነው። ከመጀመሪያዎቹ ምልክቶች ውስጥ አንዱ ምክንያቱ የማይታወቅ ድካም ነው። ስባማ ጉበት ንጥረ ነገሮችንና መርዛማ ነገሮችን በብቃት ማቀነባበር አይችልም። በዚህም ምክንያት ብዙዎቻችሁ አነስተኛ ጉልበት፣
መደንዘዝ፣ የአእምሮ ጭጋግ ወይም ከበላችሁ በኋላ ከፍተኛ የሆነ ድካም ይሰማችኋል። ሁለተኛ፣ በቀኝ በኩል የሚሰማ ጫና ወይም ምቾት ማጣት ነው። ጉበታችሁ የሚገኘው በሆዳችሁ የላይኛው ቀኝ በኩል ነው። ስብና ብግነት ሲጨምር አንዳንድ ሰዎች ከባድነት፣ መሞላት፣ ደንዘዝ ያለ ህመም ወይም በቀኝ የጎድን አጥንት ስር ምቾት ማጣት ይሰማቸዋል። ሶስተኛ፣ በአንገት ወይም በብብት ዙሪያ ላይ የሚታይ የቆዳ መጥቆር ነው። ይህ ብዙዎቻችሁን ሊያስገርም ይችላል። በአንገት ወይም በብብት ስር ያለ የጠቆረ እንደ ቬልቬት ያለ ለስላሳ ቆዳ የኢንሱሊን ሬዚስታንስን ሊያመለክት ይችላል። ይህም ለጉበት ስብ በሽታ ትልቁ መንስኤ ነው። አራተኛ፣ ከፍተኛ ትራይግሊሰራይድ እና የደም ስኳር መጠን ነው። አንዳንድ ጊዜ ምልክቶች ከመታየታቸው በፊት ሰውነታችሁ በደም ምርመራ አማካኝነት ማስጠንቀቂያን ይሰጣል። የጉበት ስብ ከከፍተኛ ትራይግሊሰራይድ፣ ከከፍተኛ የጠዋት የደም ስኳር፣ ከቅድመ የስኳር በሽታ እና ከአይነት 2 ስኳር በሽታ ጋር በጥብቅ የተያያዘ ነው። ታዲያ ምን አይነት ሰዎች ይበልጥ ለአደጋ የተጋለጡ ናቸው? ለጉበት ስብ በሽታ የመጋለጥ እድላችሁ ከፍተኛ የሚሆነው ከመጠን በላይ የሆነ የሆድ ስብ ካላችሁ፣ ጣፋጭ መጠጦችን ደጋግማችሁ የምትጠጡ ከሆነ፣ የተቀነባበሩ ምግቦችን በብዛት የምትመገቡ ከሆነ፣ የአካል ብቃት እንቅስቃሴን የማታደርጉ ከሆነ፣ የስኳር ወይም የቅድመ ስኳር በሽታ ካለባችሁ፣ ከፍተኛ የሆነ ኮሌስትሮል ካላችሁ ወይም በቀን ውስጥ ለረጅም ሰዓታት የምትቀመጡ ከሆነ ተጋላጭ ናችሁ። ቀጫጭን ሰዎች እንኳን አመጋገባቸው መጥፎ ከሆነ በጉበት ስብ ሊጠቁ ይችላሉ። ታዲያ የጉበት ስብ በሽታ ችላ ከተባለ ምን ይከሰታል? ለዚህ ነው የጉበት ስብ መቼም ቢሆን ችላ መባል የሌለበት። መጀመሪያ ላይ ስብ በጉበት ውስጥ ዝም ብሎ ይከማቻል። ነገር ግን ጊዜ እያለፈ ሲሄድ ይህ ወደዚህ ያመራል፣ ወደ ብግነት ወይም ወደ ኢንፍላሜሽን፣ የጉበት ሴል መጎዳት፣ ፋይብሮሲስ ወይም ጠባሳ፣ ሲርሆሲስ እና በመጨረሻም የጉበት ስራ ማቆም ይከሰታል። የጉበት ስብ የልብ በሽታን፣ ስትሮክን እና ለሜታቦሊክ ሲንድረምም የመጋለጥ እድልን ይጨምራል። ታዲያ የጉበት ስብን በተፈጥሮ እንዴት መመለስ ወይም ማከም ይቻላል? አንደኛ፣ ስኳርን በአስቸኳይ ቀንሱ። ጉበታችሁ በተለይ ከለስላሳ መጠጦች፣ ከጣፋጭ ሻይ፣ ከከረሜላዎች፣ ከጣፋጭ ምግቦችና ከተቀነባበሩ መክሰሶች የሚመጣውን ትርፍ የሆነ ፍሩክቶስን ለማቀነባበር ይቸገራል። ስኳርን መቀነስ ጉበትን ለመርዳት ፈጣኑ መንገድ ነው። ሁለተኛ፣ የሆድ ስብን በቀስታ እና ቶሎ በደህና ቀንሱ። የሰውነት ክብደትን ከ5 እስከ 10% እንኳን መቀነስ በጉበት ውስጥ ያለውን ስብ በከፍተኛ ሁኔታ ይቀንሳል። ትኩረት አድርጉ። በየቀኑ በእግር መጓዝ፣ የጥንካሬ ስልጠናን ማድረግ፣ ፕሮቲን የበዛባቸው ምግቦችን መመገብ እና ድንገተኛ አመጋገቦችን ማስወገድ ያስፈልጋል። ሶስተኛ፣ ለጉበት ተስማሚ የሆኑ ምግቦችን ተመገቡ። አንዳንድ ምግቦች በተለይ ለጉበት ጤና ይረዳሉ። አረንጓዴ ቅጠላቅጠሎች፣ ስብ ያላቸው አሳዎች፣ የወይራ ዘይት፣ ነጭ ሽንኩርት፣ አቮካዶ፣ ለውዝ፣ የቤሪ ፍሬዎችና አረንጓዴ ሻይን ተጠቀሙ። አራተኛ፣ አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። እንቅስቃሴ ጉበታችሁ የተከማቸ ስብን በብቃት እንዲያቃጥል ይረዳዋል። በቀን 30 ደቂቃ እንኳን ፈጠን ያለ የእግር ጉዞ ማድረግ ስባማ ጉበትን ያሻሽላል። አምስተኛ፣ የተሻለ እንቅልፍን ተኙ። መጥፎ እንቅልፍ የኢንሱሊን ሬዚስታንስን እና የሆድ ስብን ይጨምራል። በየምሽቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ለማግኘት ዓላማ አድርጉ። የጉበት ስብ እንዳለባችሁ ከተጠራጠራችሁ የጤና ባለሙያን ማማከር አስፈላጊ ነው። ዶክተሮች የጉበት ኢንዛይም የደም ምርመራዎችን፣ አልትራሳውንድ፣ ፊብሮስካንን ወይም ደግሞ ሌሎች ምርመራዎችን ሊያዙላችሁ ይችላሉ። ቀድሞ ማወቅ ማገገሙን በጣም ቀላል ያደርገዋል። ሰውነታችሁ ታዲያ ከመጮሁ በፊት በሹክሹክታ ይነግራችኋል። እናም የጉበት ስብ በሽታ አንዱ ትልቁ የመጀመሪያው ሹክሹክታ ሊጠፋ የማይፈልግ ግትር የሆነ የሆድ ስብ ነው። ምልክቶቹን ችላ አትበሉ። ጉበታችሁ የመፈወስ አስደናቂ ችሎታ አለው። ነገር ግን እናንተ ቀድማችሁ እርምጃን ከወሰዳችሁ ብቻ ነው። ትናንሽ የዕለት ተዕለት ልምዶች ቀስ በቀስ ስብን ከጉበት ውስጥ ሊያስወግዱ፣ ጉልበትን ሊመልሱ፣ ሜታቦሊዝምን ሊያሻሽሉ እና የረጅም ጊዜ ጤናችሁንም
ሊጠብቁ ይችላሉ። ጉበታችሁ በየቀኑ ለእናንተ ይሰራል። አሁን ደግሞ ጉበታችሁን ለመጠበቅ የእናንተ ተራ ነው። ከዚህ ቪዲዮ ታዲያ ጠቃሚ ነገርን ካገኛችሁ ለተጨማሪ ቀላልና የጤና ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ከታች አስተያየታችሁን አስቀምጡልኝ። እናንተስ የጉበት ስብ ምልክቶች አጋጥሟችሁ ያውቃል? የእናንተ ታሪክ ሌላ ሰውን ሊረዳ ስለሚችል በኮመንት ላይ ሀሳባችሁን አስፍሩልኝ። ጥያቄ ካላችሁም ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።